ሳየው ገና ሳልከፍተው ነው ወላሂ እንባ ተናነቀኝ። በፈጣሪ እንዴት ደስ እንዳለኝ የምር እና ደህና ዋሉ ማለት ደህና አምሹ ነው። እንኳን አብሮ ደስ አለን። አሁን ማለት ነው። አሜን። እኔ ልንገራችሁ የሆነ ነገር አንቺ ሀኒ ጣፉ እሱም ሼር ያደረገው ማለት ነው። እሱ ሼር ስርም ኮሜንት ጣፉ። እሱ ሼር ያደረገው ስል ማለት ነው። እሷም ቤት ጣፉ፣ እሱም ሼር ያደረገው ስር ጣፉለት። አመስግናለች። ዛሬ በጣም ነው ያመሰገነች። ደግሞ መግቢያ ላይ እንደዛ ብላለች። ኮሜንታችሁ በጣም ነው የሚያበረታታይ ብላለች እሷ ዛሬ ብላለች። እንትን መግቢያ ላይ አዳምጣችሁ ከሆነ እዛ ጣፉላት። እሺ በመጨረሻ ነው የሰማነው ዛሬ። እንዳትሸነፉ እኮ አንድ ሰው 1000 ኮሜንት ነው የሚጽፍ እንደምን ይሻላል። እንደምን አይነት ናቸው የምር እነሱ እኮ ትንሽ ናቸው፣ ግን ኮሜንት ብዙ ነው የሚጽፉት። አይደክማቸውም ይሆን እኔ እንጃ። እንዳጣመራቸው እንዳይለያቸው ዱአ አድርጉላቸው። ወላሂ አሜን። ምንም አይለያቸውም፣ ምንቀኛ ነው እንጂ እግሯ ማለት ነው። ይሄ ማውቀጫ የሚያክል ሴቷ እንደው ፈጣሪ ከምድር ያንሳት። አሜን። አይ ተስፋ ቆርጣለች፣ ዛሬ ተስፋ ቆርጣለች። የሆነ ቲክቶክ ሸር ብላ ነበረ እሷ እንደው ሞታ ነው ተስፋ የምትቆርጠው እንጂ አትቆርጥም እኮ እሷ ሰይጣን ናት። ዘፈኔ ተስፋ የቆረጠ ነው። እኔ በሰው ሀዘን ሲቄ አላውቅም፣ ግን እሷ ጨካኝ ሀረመኔ ስለሆነች ነው። በቃ የእሷ ሀዘን በጣም ደስ በቃ እኔ እንጃ ሀረመኔ ስለሆነ እንደውም ደስ ነው የሚለኝ። እኔ አቤላ ባለፈው ሲያለቅስ ማለት ነው። እኔ እዚህ በጣም ነው የሳቅኩት። እንዴት ደስ እንዳለኝ ወይ ዛሬ ደግሞ ያኔ ሰፍቶሻል። አቤላ ዛሬ ያለው ምንድን ያለው ደግሞ እሱ ይካካ እህቷ ደግሞ ዘራቸው ባለማኝ ናቸው። በዘራቸው ምንድነው አዲስ አበባ ወንድ የለም እንዴ? የት ነው የሚለው? እንደዚህ ወንድ ይታጣል እንዴ? ምንድት ያለ ጊዜ ነው እንትን እሷ ሳይደውላት ቀርቶ ነው መሰለኝ። ሆነብኝ ነው ጸበል ወሰደ። አንተና አብርሃም እንወሰዳችሁ ጸበል ደህና አይደላችሁም፣ አንተ እንደ አብርሃም ሆነሃል፣ ተቀይረሃል ምናምን እያለች ነበር። ዝም ብላ እየለቃቀሰች እኔ የሚላቸው አቤላና አብርሃም ተን መግባት ያለባቸው እቺ ሄርሜላን እንደው ጸበል ማስገባት አለባቸው። እሷ ምን ትብላለች? እንደሷ እህቷ ማብዳለች። ምንም ሳይላት ዝም ብላ አንተም ደህና አይደለም ሞኛለሁ ይላታል። ማለት ነው የምር እሷን ነው ማስገባት። እሷን ሁለቱም እኮ እንደዛ ናቸው፣ ያው ናቸው። ምን አለ ሩታም እህቴ ናት፣ መወዳት ጓደኛዬ ናት፣ እህቴ ናት አላለ። መወደድ አሁን ነው ያወቀው። ማን ነው የሚለው? ለሩታ እንደዛ እያለ ነበር። ሩታ መወዳት ነበር፣ በጣም መወዳት ነበር። አሁን ግን ስትቀየር ነው የተቀየርኩ እንጂ ሩታ ወዳታለሁ ምናምን እኮ ነው ያለ። ብር ቀየረኝ አይልም። በግልጽ ማውራት እኮ ማን ገደለ? ብር ቀየረኝ እንትን ለአብርሃም ብዬ ነው ስንት መስዋዕት የሚከፍለው። አብዬ አይደለም እንጂ ለአብርሃም ብዬ ለሄርሜላ ብዬ ነው ለአብርሃም ብዬ ነው እንጂ ሩታም አልጠላሃትም። ኤፍሬምም የልጅነት ጓደኛዬ ነው እንደዚህ ምናምን ሲል ነበር፣ ሲቀባጥር ነበር። ያለ አንቀበልህም አንተ አስመሳ አይደለም። ትላንትና ኤፍሬም ታገተ እያሉ ማለት ነው። ሌላ ዛሬ ኤፍሬም እየጨፈረ አላየሽም? ከእንትና ሰርግ ነው ኤፍሬም ሰርግ፣ የወንድሙ ያጎቱ ልጅ ነው ምንድን ነው ዘመድ ነው ያ ሰርጋለ እንዴ? አሁን እኮ እየታዘዘን ነው። እሱ ራሱ ስሙን እንጥረው። እዚህ ውዶቼ እንዴት ዋላችሁ? ደስታ እንዴት ነው? እኛ አንድ ቤት ውስጥ ሽብርቅ ብለን ነው ወደዚህ የመጣነው። ደግሞ ማሻአላ ዛሬ ደስ ብሎናል። በጣም ደስ ብሎሻል? በጣም ደስ ብሎናል። ዳኒ ታሰር የምትሉ ብቻ አንድ ቁጥር እየጻፋችሁ ድምጽ ሁኑልን። እሺ ይታሰር። እኔ እንደውም ብዙ ነው አንድ ቁጥር ሳይሆን ዝም ብዬ ነው የምደረድረው። እግዚአብሔር ይታሰር የምትሉት ኮሜንት አድርጉ። ይታሰር የምትሉት አንድ ቁጥር ጻፉ። በቃ ይታሰር። ዳኒ መታሰር አለበት ማለት በየሄዱ ቦታው መሄዱ ሁሉ ያውቋቸዋል። ሰላይ አድርጓል መሰለኝ። እንደ ጠንቋይ ነው የሚሄደው። ምንድነው? አዎ ደግሞ ስልክ እየነካካ ነበር እየጻፈ ይሁን እንደዚህ ናቸው እንደዚህ ነው እየተናገረ። ሰላም እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ደህና ነን ውዶቼ።
አለና በይታሰር ይታሰር። አዎ ይታሰር፣ መታሰር አለበት። አዎ ይሄ ወራዳ አንድ ቀን ሁለት ቀን እንኳን ቢቀጣ ይተዋል። ከህይወታ ጨርስ ውልቅ ብሎ ይወጣል። ሲጀመር በዙሪያ ያሉ ሰዎች አያስፈልጉም አሁን ላይ። አዎ እየተከተሏቸው ነው። ምን እናርግ እኮ እያለች እየተጨናነቀች አላየችው? ምን እናርግ በየሄድንበት እየተከተሉ ምን እናርግ? የኛ ለቡዜ እንትን የቦርጭ ማሰሪያ እንትን ግዙላት። የምር ቦርጫ ሊወጥ ነው። ተዋት። እሷ ታዋለች። ዛሬም ቤት ራሱ አሰልችተዋቸዋል። ማሬ ቤት ራሱ መቀመጫ አጥተዋል። በገዛ ቤት ብላለች እኮ እንዴ እኮ ራሱ አልተውን ምን እናርግ እያለች ነው እየተጨናነቀች ምናምን ነበረ። እኔ አንተ የምትፈልገው ይወዳለሁ ትላለች። አዎ ትላለች። ታያላችሁ። አሁን ዳኒ ነው ዳኒ እና ሄርሜላ ከህይወታቸው ከወጡ አሁን ሄርሜላ ናት የምትልከው ለዳኒ እንደዛ አድርግ ምናምን እየተከታተሉ እሷ ናት እንደዚህ የምታረግ። ዳኒ እኮ ሩታን ያፈቅራታል ነበር። ለዛ ነው እንደዛ የሚሆነው። የምር ሞቶ እኮ ነው የሚያፈቅራት። እንደዛ ስለሆነ መታሰር አለበት። ኮሜንት ጻፉላት። ቲክቶክም ካላችሁ እንትን ካላችሁ ይታሰር። እንደውም ዳኒ በልጾ መታሰር አለበት። አንድ ሁለት ቀን ቢታሰር ራሱ ይተዋዋል። ምንም አይተዋትም። በሄደችበት ምን እናርግ እያለች ነው ላምጣ። አረ እንደው እሱን አንዴ በጥፊ ብታቂ ነው ይበቃዋል። እንደው ፖሊስ ምናምንም ተውትና ማለት ነው። አይሰማም ነው አሁን ምንም አይሰማም። በቃ ትተዋለች። እሷ ራሱ መማታት ልጅ ከወለደች ወደ ትተዋለች። እናንተ የኔን ለፎቶ እንትን እምቢ ብሎኛል። በዛሬው በርሜላ ቪዲዮ ኮሊታ ትንሽ ነው ቀራት። ለጥፍስል እምቢ ብሎኛል። ተናዳ ነበር። አዎ ተናዳ ነበር። አሁን ራሱ ወለዳኒ ተናዳ ነበር። ተመልሳ ተወቹ። እናንተ እንዴ እኔ እኮ መጨረሻ ላይ ያየሁት ቪዲዮ ለዛ ነው። እስከ መጨረሻ ላይ ይሹ? አዎ እስከ መጨረሻ ነው። ትንሽ አይቼ ነው የወጣሁት። እሱ ሄዷል እኮ ዳኒማ አልፋታችሁ ምናምን ብሎ በመሀል ሄደ። እኔ እስከ መጨረሻ ነው ያየሁት። አዎ እዛ ይቆያል ብሎ ሄደ። ከግቢው ራሱ አልወጣም። እዛ ይቆያል። ከግቢ አልወጣም። አዎ ሰው ይዘ እንዳይቆያቸው ነው እንጂ እየጻፈ ምናምን ነበር። በየሄድሽበት ነው የምሄደው አለ እኮ። በየሄድሽበት ነው የምሄደው። አንቺ በሄድሽበት አለሁበት አለ። ምንድነው ይዛቴ ነው የወጣው? አዎ አንቺ በሄድሽበት አለሁበት እኔ በየሄድሽበት እከታተልሻለሁ አለ። እኛ ምንድነው እንዴት ነው እዚህ ደስ አይልም። መክሰስ አለባት ማርያም። 10 እንትን ያሳለፈው ቢኖር እሱ ካላሰበ አንተ እሷ ለምን ታስባለች? ጉዳይ ነው። ለምን በእነሱ ደስታዋን ታጣለች? ምን አረገች? ለሰው ብላ እኮ ነው እንደዚህ ብትሆን ነው። ስንት መስዋዕት እየከፈለች ለሰው ብላ ስንት መስዋዕት እያስከፈለች ለምን እንደዚህ? በእረፍት ሰዓቷ ደግሞ ማሳረፍ አለባት። ለምን በደስታዋ ጊዜ ደግሞ ይተዋት። ትዳር እንዲህ አሁን ይወስ ከሷ ጋር መመለሱ አንገብግቧቸዋል። በጣም ነው ያመመው። በተለይ ዳኒ ተብዬው ማለት ነው መረገጥ አለበት። በጣም መረገጥ አለበት። መታሰር አለበት። ምንድነው? አዎ መታሰር አለበት። ኮሜንት እንደውም ቲክቶክ ምናምን ሼር አድርጉልና እንጥፋለን ኮሜንት። አዎ ከዛ መታሰር አለበት። ታነባለች። ቴሌግራም ሰለምታይ ቴሌግራም ካላችሁ ጻፉላት። ሲጀመር ማለት ነው ታያለች እሷ። አሁን ደስተኛ እንዲሆኑ አይፈልጉም። አሁን እሱ ራሱ አብርሃም ያው በራሱ ነው መኪና ይዞ ነው የመጣው። ብቻ ነው የመጡት። ስለዚህ እሱን ለማጨናነቅ ምናምን ነው እንትን እየሰሩ ያለው ማለት ነው። ዳኒም ብትል እህቱም ብትል ግን አሁን ደስተኛ ነው። በግድ ታመም ነው የሚሉት ደስተኛ ነው። አሁን እየሳቀ እንዴት ነው በሽተኛ የሚስቀው? እንዴት ነው እንዴት ብላችሁ ቆዩ። እንዴት መጣችሁ? እንዴት እንት ነው እያላ እንዴት ነው በሽተኛ ልጅ አቅፋል እንዴ? ለሐኪሟ ራሱ ለሐኪሟ እኮ ያላት ሰምተሻል? እንደዚህ እኔ ጤነኛ ነኝ፣ ብቻ ቤተሰብ ውስጥ የሆነ ችግር አለ በቤት ያኔ ሲጨንትን ሲሉ አይምሮዬ በቃ እየተጨናነኩ ነው እንጂ የፋሚሊ ጉዳይ ነው ብሏል። እሱ ጤነኛ እንደሆነ እየተናገረ ነው። ግዴታ ታመም በቃ ትናንትና ራሱ ተናግሯል። ትናንትና ነው የትናንትና በመቼ ነው የተናገረው? እቺን የእናት ልጅ የምትባል አካውንት አስገባት በኔ ቦታ ማለት ነው። አስገባት ለኔ ትንሽ ስላልደመች ነው ሊወጣ። ለማንኛውም ደስ አለኝ። ደስ ብሎናል። ግን ደግሞ ጻፉላት። የምታውቁ ካላችሁ ቴሌግራማ የምትወዷት ጻፉላት ያለብን እንጂ እዚህ
ያስቆምጡን አልቻሉም እኮ እያለች ነው። አያስወጡም። ሲጀመር በእንዴት ብለው ያስወጧታል? በእናትሽ እንደዚህ ማፈንፈኛ ነገር እኮ የለም አሁን። አረ ሰላም ውዶቼ፣ ሰላም ውዶቼ፣ ሰላም ናችሁ? ሰላም ነን፣ ደስ ብሎናል። ዛሬ ምንድን ነው የሰራናችሁ? እንዲያስቁም ናችሁ ነው እናንተዬ? በጣም ደስ ብሎናል። በሷ እናታቸውም እንደነዚህ ደስተኛ ነን ዛሬ። ደስተኛ የምጣድ ቄጥ ይምሰሉማ። ዝም በይ ሀቢብቲ ዝም በይ። የምጣድ ቄጥ ይምሰሉልን። እኛ መጀመሪያ የምጣድ ቄጥ መስለን ነበር። ዝም በይ እረር ይበሉልን የኔ ድንቡሾች። እናንተ እያለህ አልወርቅም እያለች ነበር እኮ። አዎ የኔ እናት እኛ እያለን መቼም አትወርቅም መቼም